ሰላም እንደምን አላችሁ የተወደዳችሁ የቻናሌ ቤተሰቦች የዕለተ ማክሰኞ ከሰዓት ማንቸስተር ጉዳዮች የተመለከቱ መረጃዎቻችንን አንዳንድ ላደረሳችሁ በጠዋት በሰራላችሁ ቪዲዮ ላይ በርካታ ነጥቦችን አንስተን ነበረ። እናንተም እንግዲህ የተወያያችሁበት ሐሳብ የሰጣችሁበት ነው። ያላያችሁ ገብታችሁ ማንቸስተር ዩናይትድ ከመጨረሻ ፈራሚ ወይም ደግሞ እስካሁን ድረስ ከሱ በኋላ ፈራሚ የለም ቢያመጡ ያው የመጨረሻ አይሆንም ማለት ነውና ስለ አዲሱ ፈራሚያችን አንዳንድ ጉዳዮችን አነሳን። እናንተም ያነሳችሁት ነገር ነበረ። ማንቸስተር ዩናይትድ በእነዚህ ተጫዋቾች እውነት ስኬታማ ይሆናል ብለሽ ታስቢያለሽ ወይ ያላችሁኝን ተመልክቼ ነበር። አክቹሊ ግን ሁሉንም መገምገም አንችልም። ባላቸው ስታቲስቲክስ ቆጥራዊ መረጃ መሰረት ደህና ቆጥራዊ ነገሮችን ያስመለከቱ ተጫዋቾች ናቸው። ታዲያ ደግሞ የበለጠ ውህደት ይጠይቃል፣ የበለጠ መስራት ይጠይቃል። አሰልጣኙ እነዚህን ተጫዋቾች እንዴት ይጠቀምባቸዋል? አንዳንድ ጊዜ ብዙ ወጪ በወጣ አይደለም በትንሽዬ ገቢ በትንሽዬ ወጪ ወጥቶ በጣም የሚገራርሙ ተጫዋቾችን ማምጣት ይቻላልና ያንን ስትራቴጂ ተከተለ ይመስለኛል አሁን ላይ ከውጪ ቅነሳ አንፃር እንደዚሁም ደግሞ ወጣቶችን የሆነ ሆይ የተባለላቸውን ተጫዋቾች ማንቸስተር አይሰበስብም። ፕላስ ደግሞ ከምንም በላይ ደስ ያለኝ ለክለቡ ኢንተረስት የሌላቸው ለምሳሌ ከዚህ ሁሌም ቢሆን እንደማሳየው ማቲያስ ኩኛና ብሪያን ናቸው እንደምንላችሁ ምን ያክል ማንቸስተር ለመግባት እንደተፋለሙ በወቅቱ የዛሬ አመት አካባቢ። በነገራችን ላይ ብራያን ደግሞ አንደኛ አመት ሞልቶታል ክለባችንን ከተቀላቀለና የነበረውን ሂደት የነበረውን ትጋት መመልከት እንችላለን። ማንቸስተርን ብቻ ነው የምፈልገው ስላለ ነው ክለቡን ወደዛ ሄዶ በደንብ ረጅም ጊዜ እንደውም የብሪያን በጣም ሰፊ ጊዜ ተወስዶበት ነበረ ዝውውሩ ጉዳይ አሰልቺ እስከሚሆን ድረስ ቆየ ነበርውና አሁን ላይ ክለቡን ለሚፈልጉ ተጫዋቾች ትኩረት ሰጥተው በውድ ዋጋ አምጥቶ ማጫወት ትንሽ ከባድ ይመስለኛል። እነዚህ ተጫዋቾች ራሳቸውን ማሳየት ይችላሉ፣ ወጣቶች ናቸው፣ ኢነርጂ ያላቸው ጥሩ ነገር የምናይ ይመስለኛል። ደግሞ አንድ ኤክስፒሪየንስ ያለው ሰው ከታከለበት ከዚሁ ጋር በተያዘ ደግሞ ማንቸስተር ዩናይትድ ኢላማ ያደረገው ተጫዋች የኮንትራት ጥያቄ ውድቅ ማድረጉን የወጡ መረጃዎች ያሳያሉ። ይሄ ምንድነው መሰላችሁ ከአሌክስ ስኮት ጋራ ስሙ በጣም ሲያያዝ ነበረ። ክለባችን ከማንቸስተር ዩናይትድ ጋራ በተለይ አሌክስ ስኮት በጣም ስሙ እየተያዘ የሚገኝ ተጫዋች ነው ስቲል ነው ማለት ነው። ከቦርንማውዝ የመልቀቅ ዕድሉ አሁን ላይ በጣም የሰፋ ነው እየተባለ ነው እየተነገረ የሚገኘው። አሌክስ ስኮት በቦርንማውዝ የቀረበለትን አዲስ የኮንትራት ማራዘሚያ ጥያቄ አልቀበልም በሚል ውድቅ አድርጎታል። ለምን አልቀበልም አለ? ብዙ መላምቶች አሉ። ሜቢ ልጁን በጣም ብዙ ፈላጊዎች አሉት እንግሊዝ ፕሪሚየር ሊግ ላይ ማለት ነውና ማንቸስተር ዩናይትዶች በዝውውሩ መልካም አጋጣሚ የፈጠረላቸው ይመስላል ይሄ ነገር ይለናል። ዩናይትድ ኢቭኒንግ እንደሚዘግበው ከሆነ ይህ የሁለት ዓመት አማካይ በዚህ ክረምት ከክለቡ ይለያያል ተብሎ በስፋት እየተነገረ የሚገኝ ሲሆን በርንማውዞች ውሉን ለማደስ ያደረጉት ጥረት ደግሞ እስካሁን አለመሳካቱ ነገሮች ለማንቸስተር ዩናይትድ የተመቻቹ ናቸው ወደሚል እየመጣ ይገኛል። አንድሬ ሳንቶስ እና ዩሪ ቴሌማንስ ቀደም ብለው ኦልድ ትራፎርድ የደረሱ አማካዮች ናቸው። አሰልጣኝ ማይክል ካሪክ ደግሞ በክለቡ መሀል ክፍል ላይ ሶስተኛ ተጫዋች ለመጨመር ትልቅ እቅድ አለው፣ ትልቅ ፍላጎት አለው። ስኮት ከኤስ ሮማው ማኑ ኮኔ ጎን ለጎን የቀረበ አማራጭ ሆኗል ማለት ነው። በተለይ ማኑ ኮኔም ጉዳይ እንደዚሁ በሰፊ ትኩረት የተሰጠው ተጫዋች ነው። ከማንቸስተር ዩናይትድ ጋር ስሙ የተያዘ ተጫዋች ነው። አርሴናሎች ከሁለቱ ተጫዋቾች ጋር ስማቸው የተያዘ ቢሆንም ብሩኖ ጊማሬሽ ዋነኛ ኢላማቸው በመሆኑ ዩናይትድ ሁለቱን ተጫዋቾች በነፃነት ለማስፈረም እድል ሊያገኝ ይችላል ተብሏል። ነገር ግን ሁለቱን ተጫዋቾች ያመጣል ማለት አይደለም። ስለዚህ አሁን ላይ በተለይ ተጫዋቾቹ በዚህ ክረምት ክለብ ለመቀየር በጣም ክፍት መሆናቸው ነው ዘገባዎች እየጠቆሙ የሚገኙት። የኮንትራት ሁኔታና የዋጋ ተመንን በሚመለከት እንግዲህ አንዳንድ ጉዳዮችን አንዳንድ መረጃዎችን እያየው ነበረ። ቦርንማውዞች ከስኮት ጋር እስከ 2028 የሚያቆይ ውል ያላቸው ቢሆንም እንግዲህ አሁን ላይ ውሉን ለማራዘም ጥረት አድርገው ነበረ እንዲቆይላቸው ስኮት ተጨማሪ አመት ከነሱ ጋር እንዲያሳልፍ ፈልገው ነበረ መረጃው የሚለው። ነገር ግን ደግሞ የስካይ ስፖርት መረጃ ሌላኛው ምንጫችን ማለት ነው የስካይ ስፖርት መረጃ እንደሚያመለክተው ተጫዋቹና ወኪሎቹ የቀረበውን አዲስ ውል ውድቅ አድርገዋል ነው የሚለው። በውሉ ውስጥ የመልቀቂያ ውል ሊካተት ይችላል ተብሎ ቢወራም
እስካሁን የተፈረመ ነገር ባለመኖሩ ስኮት በ60 ሚሊዮን ፓውንድ አካባቢ ዋጋ ያወጣል ተብሎ ይጠበቃል። ታዲያ ይህ ዋጋ ኤሌት አንደርሰን፣ ሳንድሮ ቶናሊ እና ሞርጋን ሮጀርስ በሶስት አሃዝ ወይም ደግሞ በ100 ሚሊዮኖች በሚሸጡበት የዚህ የክረምት ዝውውር ገበያ በአንጻራዊነት ርካሽ የሚባል ነው እየተባለ በሰፊው እየተዘገበ ይገኛል። ማንቸስተር ዩናይትድ ግን አክቹሊ ካየን ይህን ተጫዋች ይህን ያክል ገንዘብ አውጥቶ ማስፈረም ከቻለ ወይም የሚፈልግ ከሆነ የሆነ ተጫዋች መውጣት መቻል አለበት ብዬ አስባለሁ። የፋይናንስ አቅማቸውን እንዳያንገራግጨው አሁን ይለቃሉ ተብለው የተነሱ ያሉ ተጫዋቾች አሉ። ግን ደግሞ የሆነ ተጫዋች መሸጥ እንዳለበት ግዴታ ነው። አሁን በእንደዚህ አይነት ዋጋ ስኮትን ለማምጣት እንኳን ቢፈልግ እንዲህ አይነት ነገሮችን ሊኖሩ ይችላሉ ብዬ አስባለሁ። ሞርጋን ሮጀርስ በስኮት ላይ ፍላጎት ወዳለው ቼልሲ ለመቀላቀል ላይ ሲሆን እንደዚሁ ደግሞ የ25 ዓመቱ ኤንዞ ፈርናንዴዝ ከጥሩ የዓለም ዋንጫ ቆይታ በኋላ ወደ ሪያል ማድሪድ ሊዘዋወር ይችላል የሚለው ወሬ ደግሞ እንደገና እያገረሽ ያለበት ሁኔታ ላይ ነው የምንገኘው። ኮኒም በዓለም ዋንጫው ላይ ለፈረንሳይ ብሔራዊ ቡድን 4 ጨዋታዎችን በቋሚነት የጀመረ ሲሆን ይህም ቀደም ሲል የዩናይትድ የዝውውር ኢላማ ለነበረውና ከሪያል ማድሪድ ጋር አዲስ ውል ይፈራረማል ተብሎ ለሚጠበቀው ኦርሊያን ቹአሚኒ ቦታ በመስጠት ነው። እንደምታውቁት የዚህ የኮኔም ጉዳይ ፈርዲናንድም ይደግፈዋል። ፈርዲናንድ ከዚህ ቀደም እንደገለጽኩላችሁ ነው ኮኔ ቢመጣ እንደሚመቸው ተናግሮ ነበርና አሁን ላይ ግን የስኮት የቡድን አጋር ታይለር አዳምስ እንዲሁ ከኦልትራፎርድ ጋር ስሙ ተያይዟል። ነገር ግን በብራይተኑ ካርሎስ ባሌባ ላይ ያለው ፍላጎት መቀዛቀዞች እንዳሉ ነው የሚያሳየው። የፊት መስመርና የማርከስ ጉዳይን ደግሞ በሁለተኛነት ስንመለከት ዩናይትዶች በራሽፎርድ ወደፊት ዕጣ ፈንታ ላይ ተመስርተው እንዳልኳችሁ ሰመርቪል እና ኢሊማን ኔዲያይን በኢላማነት ይዘዋል ነው የሚባለው። የፊት መስመር ዝውውሮችን ግን በጥበቃ ላይ ያድርጓቸው። አይ ቲንክ የፊት መስመር ላይ ብዙም ላይገፉበት ይችላል። አይ ቲንክ የመጀመሪያ ቀድማ የሚሰጠው ጉዳይ የመሃል ክፍሉ ስለሆነ አሁን ዋናው ጉዳይ የ28 ዓመቱ እንግሊዛዊ አጥቂ በአስቶን ቪላ እና በባርሴሎና በውሰት ከተጫወተ በኋላ ወደ ዩናይትድ በውሰት ምንድነው ወደ ዩናይትድ ስብስብ ይመለሳል አይደል? አሁን ከእንግሊዝ ብሔራዊ ቡድን ጋር ቆይታ አድርጎ ነበረ። ስለዚህ አሁን ከየትኛውም ክለብ ጋር አይደለም ማንቸስተር ዩናይትድ ያደምጣሉ ለሱ የሚመጡትን ጥሪዎች። አይ ቲንክ ከሆኑ ቦታዎች እየመጡ ያሉ አሉ፣ ግን ደግሞ ራሽፎርድ የፈለጋቸው አይደሉም። ስለዚህ አሁን ከካሪክ ጋራ ንግግሮችን እያደረጉ ነው የሚሉ መረጃዎች በስፋት እየወጡ ይገኛሉ። ዞሮ ዞሮ አሁን እየጠበቀ ነው፣ ራሽፎርድ እየጠበቀ ነው። ግን ውስጥ አዋቂዎች በካሪክና በራሽፎርድ መካከል ንግግሮች አሉ እያሉ ይገኛሉ። ራሽፎርድ ወደ ባርሴሎና ዘላቂ ዝውውር ለማድረግ በጣም ፈልጎ ነበር፣ ግን ደግሞ ባርሴሎናዎች አልፈለጉም እና ስለዚህ አንቶኒ ጎርደንን ከሱ ይልቅ መረጡት፣ እሱን አስፈረሙት። በውሰት ድጋሚ ፈልገውት ነበረ፣ ሰው ቢሆን ስላልሆነ ክለቦችን ማንቸስተር ዩናይትድ ደግሞ እሱን በውሰት መስጠት ድጋሚ አይፈልግም እና ካሪክም ደግሞ ያንን ነገር ሊያደርግ አይችልም። ሰው ያለውን ነገር መቀበል ነው፣ ወደፊት የሚመጣውን ነገር መቀበል ነው። ምናልባት ከዚህ ጋር በተያያዘ ራሽፎርድ በማንቸስተር ቤት እንኳን ይቆይ ከተባለ በጣም ደሞዙ ከፍተኛ ነው የሚሆነው እና ይሄ ነገር ራሱ ትልቅ ራስ ምታት የሚሆንባቸው ይመስለኛል። ስለዚህ ራሽፎርድ ወደ ባርሴሎና የሚፈልገው ጉዳይ የሚሆን አይደለም። ስለዚህ እዚህ ጋራ የዩናይትድ የቅድመ ውድድር ዝግጅት ተጀምሯል። ባለፈው ሳምንት ተሸንፏል በሬክስሃም። በጣም ማሳዛኝ ሽንፈት። አይ ቲንክ ግን ያው ወጣቶችም ናቸው አብዛኛው፣ ጥሩ ነገሮች ታይተዋል። ከዛ ጨዋታ ብዙ ነገሮችን መመልከት ችለናል። ለምሳሌ ወጣት ተጫዋቾች ድል ተሰጥቷቸው አይተናል። ስለዚህ ሙሉ ስላልሆነ ማለት ነው ኤክስፔክት የምናደርገው የፕሪሲዝኑን ተጫዋቾች በምን ያክል ልክ ተቀናጅቷል መሸነፉ ላይ ሳይሆን የተጫዋቾቹ ውህደት ምን ይመስላል፣ ለቀጣይ ዓመት ምን አይነት ክፍተቶች አሉባቸው፣ ያንን ለመተራረም አይደል ፕሬሲዝን ያስፈልገው። የሆኑ ክፍተቶች ከታዩ ያንን ክፍተት ለመሙላት እና እንደነ ነገሮችን ልክ ይሄ እንደ ሙከራ አይነት ስለሆነ ብዙም ሽንፈታቸው አሳሳቢ አይደለም። ቀጣይ ጨዋታዎች ከኖርዌይ ሮዘንቦርግ ጋር ይሆናል። በመቀጠል ከአትሌቲኮ ማድሪድ እና ፓሪስ ሴን ጀርሜን ጋር የወዳጅነት ጨዋታችን የሚያደርጉ ይሆናል ማለት ነው። ስለዚህ ክለባችን ማንቸስተር ዩናይትድ እነዚህ ጉዳዮች በዋነኛነት ይይዛል። በጨዋታዎች ላይ ትኩረት ይሰጣቸዋል። ካሪክም ደግሞ ሙሉ የፕሪሲዝን ዝግጅታቸውን እንዲህ ባለ ሁኔታ ያጠናቀቁታል። ሌሎች አጫጭር ጉዳዮችን ስንመለከት ጄጄ ጋብሪኤል ወደ ልምምድ መመለሱን ሰምተናል።
እንደዚሁ ማቲያስ ዴሊትም ከጉዳቱ መጠነኛ ማሻሻል መጠነኛ ማገገም እንዳለበትም ሰምተናል ማለት ነው። ለማንኛውም የቻናል ቤተሰቦች አዳዲስ ጉዳዮች ሲኖሩ እንደዚህ ሀሳብ እንለዋወጣለን። ልክ እናንተውን እንደ ዛሬው እንደ ሌላ ቀንም እንደምታደርጉት ሁሉ ሀሳብ አስተያየቶቻችሁን በኮሜንት ላይ አድርሱን። እንደዚህ አዲስ ሆናችሁ ካላችሁም ደግሞ ብዙም አልልም፣ ግን ተቀላቀሉን። ከወደዳችሁን አዳዲስ ማንቸስተር ዩናይትድ ደጋፊዎች ጆይን ብታደርጉን ብትቀላቀሉን ደስ ይለናል። ለክለባችን ትልቅ ድልን እንመኛለን። መልካም ጊዜ መልካም ሁሉ ተመኘው።